ህወሓት በወልቃይት ጥቃት ለመክፈት ዝግጅት መጨረሱን ይፋ አደረገ። ባለፉት ቀናት ከፍተኛ ቁጥር ያለው ሰራዊቱንና የጦር መሳሪያውን ወደ ወልቃይት አቅጣጫ ሲያስጠጋ የከረመው ቡድኑ በመጨረሻም ውጊያ ለመክፈት ሙሉ ዝግጅቱን አጠናቆ ወደ እርምጃ ሊገባ መሆኑን በአመራሩ በኩል ይፋ አድርጓል። በሌላ በኩል የትግራይ ሰራዊት ባወጣው መግለጫ ተከበናል፣ ከበባውን ለመስበር እርምጃ እንወስዳለን ሲል ዝቷል። ተሰሙታላችሁ። ኢራንና ኤርትራ ተጣመሩ። ኢትዮጵያ ከእስራኤል ጎን መሰለፏን ተከትሎ አያቶላ ኢሳያስን መምረጣቸው ተሰምቷል። ጉዳዩ በቀጠናው ላሉ ሀገራት ስጋትን የፈጠረ ሲሆን ኢራንና እስራኤል የውጊያ ሜዳ ቀይረው በኢትዮ ኤርትራ ሽኩቻ መሃል ወደ ውጊያ ሊገቡ እንደሚችሉ ተፈርቷል። አንድ የእስራኤል የደህንነት ቢሮ ባወጣው ሪፖርት ኤርትራ የመንን የማረጋጋት አቅም ያላት ቢሆንም እንኳን ከኢራን ጋር ባላት ጥብቅ ወዳጅነት ምክንያት የሁቲ አማጽያንን በቀይ ባህር መርከቦች ላይ የሚፈጽሙትን ጥቃት በዝምታ ለመመልከት መርጣለች። ይህ ዝምታ ደግሞ ለምዕራባውያንና ለእስራኤል ትልቅ ስጋት መሆኑን ዘግቧል። በዝርዝር እናስደምጣችኋለን። ፕሮፌሰር ብርሃኑ ነጋ ብልጽግናን ተቃውሞ የሰጡት አስተያየት እያነጋገረ ነው። ፕሮፌሰሩ በቃ እንበል የሚል ጥሪ ያቀረቡ ሲሆን ካለንበት አስከፊ ፖለቲካዊ ውጥንቅጥ የምንወጣበት ብቸኛው መፍትሄ ነው ያሉትንም ጉዳይ አንስተዋል። ተሰሙታላችሁ። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የቻናላችን ቤተሰቦች ለአሁን የተደመጡና የተመራረጡ ሰበር መረጃዎችን አጠናክረናል። ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። አሁን ወደ ዝርዝሩ እናምራ። ኢራንና ኤርትራ ተጣመሩ። ኢትዮጵያ ከእስራኤል ጎን መሰለፏን ተከትሎ አያቶላ ኢሳያስን መምረጣቸው ተሰምቷል። ጉዳዩ በቀጠናው ላይ ላሉ አገራት ስጋትን የፈጠረ ሲሆን ኢራንና እስራኤል ውጊያ ሜዳ ቀይረው በኢትዮ ኤርትራ ሽኩቻ መሃል ወደ ውጊያ ሊገቡ እንደሚችሉም ተፈርቷል። አንድ የእስራኤል የደህንነት ቢሮ ባወጣው ሪፖርት ኤርትራ የመንን የማረጋጋት አቅም ያላት ቢሆንም ከኢራን ጋር ባላት ጥብቅ ወዳጅነት ምክንያት የሁቲ አማጽያን በቀይ ባህር መርከቦች ላይ የሚፈጽሙትን ጥቃት በዝምታ ለመመልከት መርጣለች። ይህ ዝምታ ደግሞ ለምዕራባውያንና ለእስራኤል ትልቅ ስጋት መሆኑ ተዘግቧል። ታዋቂው የእስራኤል ጋዜጣ ሃሬትስ በቅርቡ ይፋ ያደረገው የትንታኔ ጽሑፍ በቀጠናው ላይ አዲስ የፖለቲካ ትኩሳት ቀስቅሷል። ኤርትራ የኢራን ወኪል በመሆን ለእስራኤልና አሜሪካ ስትራቴጂካዊ ስጋት ሆናለች በሚል ርዕስ የወጣው ይህ ጽሑፍ በአሁኑ ወቅት በቀይ ባህርና በመካከለኛው ምስራቅ እየተካሄደ ያለውን ድብቅ ሽኩቻ ፍንትው አድርጎ የሚያሳይ ነው። ጋዜጣው እንደሚለው ኤርትራ የመንን የማረጋጋት አቅም ያላት ቢሆንም ከኢራን ጋር ባላት ጥብቅ ወዳጅነት ምክንያት የሁቲ አማጽያን በቀይ ባህር መርከቦች ላይ የሚፈጽሙትን ጥቃት በዝምታ ለመመልከት መርጣለች። ዝምታ ደግሞ ለምዕራባውያንና ለእስራኤል ትልቅ ስጋት መሆኑን ትንታኔው ያትታል። ይሄ የጂኦፖለቲካዊ ስሌት ወደፊት ሊመጣ የሚችለውን ታላቅ የቀጠናዊ ኃይሎች ፍልሚያ አመላካች ነው። የአረብ ኤምሬትስና የእስራኤል ስትራቴጂካዊ ቁርኝት ሲታይ አሜሪካ በኢራን ላይ ቀጥተኛ ጦርነት የምትጀምር ከሆነ ኤምሬትስም በኤርትራ ላይ እርምጃ መውሰዷ የማይቀር ይመስላል። ይህም በቀይ ባህር ቀጠና ውስጥ ሁለት ግዙፍ ጎራዎችን ሊያፋጥጥ ይችላል። በአንድ በኩል ሳውዲ አረቢያ፣ ቱርክ፣ ሱዳን፣ ሶማሊያና ግብጽ የሚሰለፉበት ጥምረት ሲኖር በሌላ በኩል ደግሞ የተባበሩት አረብ ኤምሬትስ፣ እስራኤል፣ ሶማሊላንድና ኢትዮጵያ የሚገኙበት ጠንካራ ስብስብ ይፈጠራል ተብሎ ይጠበቃል። የዚህ ፍልሚያ ውጤት ግን ከቀጠናው አልፎ የዓለምን የኃይል ሚዛን የሚቀይር ይሆናል። በመካከለኛው ምስራቅ ኢራን ከተሸነፈች ይህንን ሽንፈት የቻይናና የሩሲያ የኃይል ሚዛን መዳከም ተደርጎ ሊወሰድ ይችላል። በተመሳሳይ ሁኔታ በቀይ ባህር ቀጠናም የቱርክ ተጽዕኖ ሊወገድ የሚችልበት እድል ሰፊ ነው። የዚህ ሁሉ ስሌት ማሳረጊያ ደግሞ እስራኤል ከቀይ ባህር እስከ ፋርስ ባህረ ሰላጤ ያለውን ሰፊ ቀጠና እንድትቆጣጠር መንገድ የሚከፍት ሲሆን ለኢትዮጵያም ለዘመናት የናፈቃትን የቀይ ባህር ባለቤትነት የምታረጋግጥበት ታሪካዊ አጋጣሚ ሊፈጥር ይችላል። በኢራንና በአሜሪካ መካከል ሊቀሰቀስ የሚችለው ቀጥተኛ ጦርነት በመጀመሪያ እይታ አስፈሪ ቢመስልም ለኢትዮጵያ ግን ለ30 ዓመታት የተዘጋባትን የባህር በር ዳግም የምታንኳኳበትን ታሪካዊ አጋጣሚ ይዞ ይመጣል። ኢትዮጵያ ከምዕራባውያንና ከእስራኤል ጎራ ጋር ያላትን አጋርነት አጥብቃ ከያዘች በድህረ ጦርነት የሚፈጠረው አዲስ የዓለም ስርዓት ለኢትዮጵያ የባህር ባለቤትነት ጥያቄ ዓለም አቀፍ እውቅናንና ድጋፍን ሊያስገኝላት ይችላል። ወዲህ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በትናንትናው ዕለት አዲስ የሜዲትራኒያንና የመካከለኛው ምስራቅ ጥምረት ይፋ አድርገዋል። የዚህ ጥምረት ዓላማ ግዙፍ የኢኮኖሚ ኮሪደርን መፍጠርና በኢራን የሚደገፍ ጽንፈኛ ታጣቂዎችን መመከት ነው። ነገር ግን በእቅዳቸው ላይ እኛን ቀጥታ የሚያገናኝ አንድ ትልቅ ቃል አለ። ይህ ጥምረት የአፍሪካ ሀገራትን እንደሚያካትት ኔታንያሁ አበክረው መግለጻቸው ነው። የመካከለኛው ምስራቅ ጉዳይ ከአፍሪካ ጋር ምን አገናኘው ብለን ስንጠይቅ መልሱ የቀይ ባህር ደህንነት የሚል ይሆናል። እስራኤል፣ ህንድና አውሮፓ በቢሊዮን ዶላሮች የሚቆጠር የንግድ መስመር ቢዘረጉም ይህ መስመር የሚያልፈው በቀይ ባህር በኩል ነው። አሁን ደግሞ በየመን ያሉት የሁቲ ታጣቂዎች ቀይ ባህርን የጦር ቀጠና አድርገውታል። ስለዚህ እስራኤልና አጋሮቿ ይህን የንግድ መስመር ለመጠበቅ በቀይ ባህር በር ላይ ጠንካራ የሰው ኃይል ያለውና ጽንፈኝነትን የሚጠላ ኃይል አጋር ይፈልጋሉ። ያቺ ሀገር ደግሞ ኢትዮጵያ ናት። የአረብ ኤምሬትስና ሳውዲ የውክልና ሜዳ ተብሎ ይሆናል የሚጠበቀው የአፍሪካ ቀንድ ቀጠና አሁን ላይ የኢራንና የእስራኤል መሻኮቻ ሜዳ ወደ መሆን ተሻግሯል።
ህወሓት በወልቃይት ጥቃት ለመክፈት ዝግጅት መጨረሱን ይፋ አድርጓል። ባለፉት ቀናት ከፍተኛ ቁጥር ያለው ሰራዊቱንና የጦር መሳሪያውን ወደ ወልቃይት አቅጣጫ ሲያስጠጋ የከረመው ቡድኑ በመጨረሻ ውጊያ ለመክፈት ሙሉ ዝግጅቱን አጠናቆ ወደ እርምጃ ሊገባ መሆኑን በአመራሩ በኩል ይፋ አድርጓል። በሌላ በኩል የትግራይ ክልል ሰራዊት ባወጣው መግለጫ ተከበናል፣ ከበባውን ለመስበር እርምጃ እንወስዳለን ሲል ዝቷል። ህወሓት በወልቃይት ላይ ጥቃት ለመክፈት የተዘጋጀ ነው። ከሰሞኑ የህወሓት ማዕከላዊ ኮሚቴ አባል በሆኑት በወይዘሮ ፈትለወርቅ ገብረ እግዚአብሔር መሪነት ተዘጋጅቷል የተባለ ሰነድ ከክልል እስከ ወረዳ ቀበሌ ባሉ ካድሬዎች አማካኝነት ከማህበረሰቡ ጋር ውይይት ሲደረግበት መቆየቱ ይታወቃል። እነዚህ ውይይቶች አሁንም የቀጠሉ ቢሆንም ከመድረኮቹ የተገኘው መረጃ እንደሚያሳየው ግን ህወሓት ጦርነት ለመክፈት መዘጋጀቱ የማይቀር መሆኑን ነው። በዚህም በአወያዮቹ በኩል ከቀረቡት ሰነዶች በአሁኑ ወቅት ብቻችንን አይደለንም፣ የፋኖ ታጣቂዎች ከኛ ጋር ናቸው፣ የፌዴራል መንግስቱ በእኛ ላይ ከበባ መፈጸም አይችልም፣ ቀደም ሲል ከፌዴራል መንግስቱ ጋር ተሰልፈው ሲዋጉ የነበሩ ኃይሎች በአሁኑ ወቅት ከኛ ጎን ተሰልፈዋል፣ የፌዴራል መንግስቱ እንደ 2013 ዓ.ም የህዝብ ድጋፍ የለውም፣ እንዲሁም ባለፈው እንዳጋጠመን የተተኳሽ እጥረት አይገጥመንም፣ ምክንያቱም የውጭ ሀገራት ድጋፍ አለን የሚሉ ነጥቦች መነሳታቸው ታውቋል። የዚህ ውጊያ ዋና ዓላማ የፌዴራል መንግስቱን ማስወገድ ሳይሆን ወልቃይት ጠገዴና ራያን ወደ ትግራይ ማስመለስ መሆኑን ለተሳታፊዎች ቀርበው ውይይት ከተደረጉባቸው ሰነዶች ለመረዳት ተችሏል። ከሰሞኑ የመከላከያ ሰራዊት ወደ ሰሜን አቅጣጫ እንቅስቃሴ ማድረጉ የሚታወቅ ነው። ከሳምንታት በፊት በተመሳሳይ የትግራይ ኃይል በጠለምት አቅጣጫ ሰዓታትን የፈጀ ግጭት ቀስቅሶ እንደነበር የሚታወስ ሲሆን የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በሰጡት መግለጫ ግጭት ይፈጠራል ብለን አላሰብንም ነበር፣ አሁን ኃይሉ እንዲወጣ መመሪያ ሰጥተናል ማለታቸው ይታወሳል። በእንዲህ መልኩ አስጨናቂ ሁነትን እያስተናገደ ካለው የሰሜኑ የሀገሪቱ ክፍል ዛሬ ማምሻውን የወጣው መረጃም ውጥረቱ ማየሉን የሚያሳይ ነው። ከሰሞኑ በወልቃይት ግንባር ህወሓትም ሆነ የፌዴራል መንግስቱ ከፍተኛ ቁጥር ያለው ሰራዊታቸውን ማስጠጋታቸውን ዘግበን ነበር። ዛሬ በወጣ መረጃ ደግሞ የመከላከያ ሰራዊቱ የተከዜ ወንዝን በመሻገር ወደ ደደቢት አቅጣጫ እንቅስቃሴ መጀመሩን የሚገልጹ መረጃዎች ወጥተዋል። መረጃውን ከገለልተኛ አካላት ለማጣራት ያደረግነው ጥረት ባይሳካም መረጃው እውነት ከሆነ የመከላከያ ተገዜን መሻገር ህወሓት ሰራዊቱ ላይ ጥቃት እንዲከፍት በር ሊከፍትለት ይችላል በሚል ተሰግቷል። በትግራይ አዋሳኝ ወታደራዊ ግለቱ መጨመሩን ተከትሎ መግለጫ ያወጣው ቲዲኤፍ በበኩሉ ከበባውን ለመስበር እንመክታለን ብሏል። የትግራይ ሰላምና ጸጥታ ቢሮ ጠላትም ወዳጅም ይወቅልኝ ሲል ቅዳሜ አመሻሹን ባወጣው መግለጫ ያስቀመጣቸው ቅድመ ሁኔታዎች ካልተሟሉ የትግራይ ሰራዊት ትጥቅ እንደማይፈታ ገልጿል። የፕሪቶሪያው የሰላም ስምምነት በድሮን ጥቃትና በትግራይ ላይ በሚደረግ ከበባ እየተጣሰ ይገኛል ያለው ቢሮ ስምምነቱ ከህጋዊ ተቋማት ይልቅ ለግለሰቦች ተሰጥቷል ሲል ከሷል። የትግራይ ይዞታ የነበሩ አካባቢዎች ሳይመለሱ ተፈናቃዮች ወደ ቀያቸው ሳይመለሱና የራስን እድል በራስ የመወሰን መብት ሳይረጋገጥ ሰራዊቱ ትጥቅ አይፈታም ያለው ቢሮ በኃይል እርምጃና በከበባ ማንበርከክ እንደማይቻልና ትዕግስት እንደ ፍርሃት ሊቆጠር እንደማይገባ አስጠንቅቋል። በትግራይ የተፈጸመው የድሮን ጥቃትና ሰሞኑኛ የመከላከያ ሰራዊት እንቅስቃሴ ግልጽ ጦርነት አዋጅ ነው ያለው ቢሮ የትግራይ ሰራዊት ከህዝቡ ጎን ቆሞ በመመከት ጦርነትን ከተከፈተም ለመከላከል ዝግጁ መሆኑን የሚገልጽ መልእክት አስተላልፏል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሪ ፕሮፌሰር ብርሃኑ ነጋ ሀገርን ለማሻገር መጪው 7ኛ ጠቅላላ ሀገራዊ ምርጫ ተፎካካሪ ፓርቲዎች ወንበር የሚጋሩበት እንጂ እንደ በፊቱ ብልጽግና ፓርቲ 99 በመቶ አሸነፍኩ የሚልበት መሆን እንደሌለበት አሳሰቡ። ኢዜማ ትናንት የካቲት 14 ቀን 2018 ዓ.ም ከምሽቱ 2 ሰዓት ጀምሮ እስከ እኩለ ሌሊት የዘለቀ ሀገራዊ ወቅታዊ ሁኔታና ምርጫ በሚል ርዕስ የበይነ መረብ ውይይት አካሂዷል። በመርሃ ግብሩ ላይ የውይይት መነሻ አቅራቢ የነበሩት የፓርቲው መሪ ፕሮፌሰር ብርሃኑ ነጋ እንዳሉት ምርጫው በ5 ዓመት አንድ ጊዜ የሚደረግ ሃይማኖታዊ በዓል ክንውን ሳይሆን ካለንበት የፖለቲካ ውጥንቅጥ የምንወጣበት ብቸኛው መንገድ መሆኑን ገልጸዋል። በተጨማሪም በዚህ ምርጫ ተፎካካሪ ፓርቲዎች ወንበር ተጋርተው የሚሻገሩበት እንጂ እንደ ድሮ ብልጽግና ፓርቲ 99 በመቶ አሸነፍኩ ብሎ መቀጠል ሀገርን ወደሚፈለገው እድገት አያሻገርም በማለት አሳስበዋል። ኢዜማ ለህዝብ ክፍት ባደረገው የበይነ መረብ ወይም የዙም ውይይት ከደጋፊዎቹና ከተሳታፊዎቹ ለተነሱት በርካታ አስተያየቶችና ጥያቄዎች የድርጅቱ መሪና የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ማብራሪያና ምላሽ ሰጥተዋል። የሀገርን ብሔራዊ ጥቅም ማስቀደም ተቀዳሚ ተግባራችን ያሉት ፕሮፌሰሩ 50 ዓመት የመጣንበትን አስከፊ የብሔር ፖለቲካ ልምምድ ለመጣል ምርጫ ወሳኙ መንገዳችን ነው በማለትም ገልጸዋል። ፖለቲካ መጋጨት፣ መሳደብና መገፋፋት ነው የሚል አስተሳሰብን ለመቀየር ፖለቲካው በብሔር በሚዘወርበት በዚህ ጊዜ ከባለፈው የምርጫ ወቅት እስካሁን ኢዜማ አቋሙን ይዞ ቆይቷል ሲሉም አክለዋል። ከዚህም ጋር ተያይዞ ፕሮፌሰር ብርሃኑ ኢዜማን ለማፍረስ ብዙዎች ሞክረዋል፣ ጠንካራ ተቋም ስለሆነ አልቻሉትም ብለዋል። ከስር ጋር በተያያዘ ለተነሳላቸው ጥያቄም በአሁኑ ሰዓት የታሰሩብን አባሎቻችን ባይኖሩም እንኳን የገዢው ፓርቲ የታችኛው መዋቅር ላይ ያሉ አመራሮች በደመ ነፍስ ያስሩ ነበር ያሉ ሲሆን ሆኖም ግን ሆን ተብሎ አባሎቻችን ላይ እስርም ብዛም እስካሁን አይስተዋልም በማለት አብራርተዋል። አሁንም ለወደፊትም የዘር ፖለቲካን ነው የምንቃወመው፣ ውክልና በዘር ከሆነ ማንንም አልወከልንም ያሉት ፕሮፌሰር ብርሃኑ ፖለቲካና ዘርን መቀላቀል ውሃና ዘይትን እንደ መቀላቀል ነው፣ የዘር ፖለቲካ ኤሊቱን ወይም ልሂቃኑን እንጂ ማህበረሰቡን ሲጠቅም አይተን አናውቅም ሲሉም ተደምጠዋል።